ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 8 ቀን የሚነበብ ስንክሳር የአርባዕቱ እንስሳ በዓል። ኅዳር 8 በዚች ቀን ሥጋ የሌላቸው የአርባዕቱ እንስሳ በዓላቸው ሆነ። እኒህም መንበሩን የሚሸከሙ የእግዚአብሔር ሰረገላዎቹ ናቸው። ስለ እርሳቸውም ወንጌልን የጻፈ ቅዱስ ዮሐንስ እንዲህ ሲል እንደመሰከረ በዚያ ዙፋን ፊት በረድ የሚመስል ባህር አለ። በዙፋኑም ዙሪያ 4 እንስሶች አሉ። በፊትም በኋላም ዓይንን የተመሉ ናቸው። የፊተኛው አንበሳ ይመስላል፣ ሁለተኛውም ላም ይመስላል፣ ሦስተኛውም የሰው መልክ ይመስላል፣ አራተኛውም የሚበራ አሞራ ይመስላል። የኒህም የ4ቱ እንስሶች እያንዳንዱ ክንፋቸው 6 ነው። ሁለንተናቸውም በዓይኖች የተመሉ ናቸው። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑዕ ክቡር ልዩ ነው እያሉ በመዓልትና በሌሊት ዕረፍት የላቸውም። ሁለተኛውም ስለ እርሳቸው ኢሳይያስ እንዲህ አለ። ከዚህም በኋላ ንጉሥ ዖዝያን በሞተ ጊዜ አሸናፊ እግዚአብሔር ሰፊ በሆነና ከፍ ከፍ ባለ ዙፋን ላይ ተቀምጦ ብርሃኑም ቤቱን መልቶ ሱራፌልም በዙሪያው ቆመው አየሁት። የእያንዳንዱም ክንፋቸው 6 ነው። በሁለቱ ክንፋቸው ፊታቸውን፣ በሁለቱ ክንፋቸው እግሮቻቸውን ይሸፍናሉ። በሁለቱ ክንፎቻቸው ከጽንፍ እስከ ጽንፍ ይበራሉ። አንዱም ከአንዱ ጋር ፍጹም አሸናፊ የሆንክ እግዚአብሔር ቅዱስ 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 ተብለህ የምትመሰገነው ምስጋና በምድርና በሰማይ የመላ ነው እያሉ ያመሰግኑታል። ነቢይ ዳዊትም በኪሩቤል ላይ ተቀምጦ በረረ አለ። ሁለተኛም በኪሩቤል ላይ የተቀመጠ እርሱ ምድርን አናወጻት አለ። ሕዝቅኤልም እንዲህ አለ። ከወደ ሰሜን እነሆ ጥቅል ነፋስ ሲመጣ አየሁ። ታላቅ ደመና አለ፣ በዙሪያውም ብርሃን አለ። ከእርሱም እሳት ቦግ ብሎ ይወጣል። በደመናውም መካከል ባለ በእሳት ውስጥ እንደ 4 ራስ አሞራ መልክ የሚመስል አለ። በመካከሉም እንደ 4ቱ ኪሩቤል መልክ ያለ አለ። መልካቸውም እንዲህ ነው። በውስጣቸው የሰው መልክ አላቸው። የአንዱ ፊት 4 ነው፣ ክንፉም 6 ነው። እግራቸውም የቀና ነው፣ ከእግራቸውም ክንፍ አላቸው። ሰኮናቸው ግን እንደ ላም ሰኮና ነው። ከሱም እሳት ቦግ ይላል፣ እንደ ጋለ ብረት ፍንጣሪም ይበራል። ወንጌላዊ ቅዱስ ዮሐንስም ዳግመኛ እንዲህ አለ። በዚያው ዙፋን ዙሪያ የበዙ መላእክትን ድምፅ የእንስሶችንም የእነዚያ አለቆችንም ቃል ሰማሁ። ቁጥራቸውም 1000 አለቆች ያሏቸው ብዙ ነው። ለዚያ ለተገደለው በግ ኃይልን፣ ባለጠግነትን፣ ጥበብን፣ ጽናትን፣ መንግስትን፣ ክብርን፣ ጌትነትን፣ ምስጋናን፣ ገንዘብን ሊያደርግ ይገባዋል ብለው በታላቅ ቃል ተናገሩ። በሰማይና በምድር ከምድር በታች በባህር ውስጥ በእነዚያም ውስጥ የተፈጠረው ፍጥረት ሁሉ ጌትነት፣ ክብር፣ ኃይል፣ በረከት በዙፋኑ ለተቀመጠው ለእርሱ ለበጉም ለዘላለሙ ይገባዋል አሉ። በእውነት ይገባዋል። እኒህም 4ቱ እንስሶች አሜን ይላሉ። እኒያም አለቆች ይሰግዳሉ። ስለ ልዕልናቸውና ስለ ክብራቸው ለእኒህ 4ቱ እንስሳ ከብሉይና ከሐዲስ ብዙ መጻሕፍት መስክረዋል። መሐሪና ይቅር ባይ እግዚአብሔርም ስለ ሁሉም የሰው ፍጥረት ይለምኑት ዘንድ ቀራቢዎቹ አደረጋቸው። ዳግመኛም እንዲህ ተባለ። ገጸ ሰብእ ስለ ሰው ፍጥረት ይለምናል። ገጸ አንበሳ ስለ አራዊት ይለምናል። ገጸ ላህም ስለ እንስሳ ይለምናል። ገጸ ንስርም ስለ አዕዋፍ ይለምናል። ከሰማይ ሰራዊት ሁሉ እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ ናቸውና። ስለዚህም በዓለሙ ሁሉ በስማቸው አብያተ ክርስቲያን እንዲታነጹ በዚችም ቀን መታሰቢያቸው እንዲደረግ የቤተ ክርስቲያን መምህራን አዘዙ። እነርሱ ስለ ሰው ወገን በእግዚአብሔር ዘንድ ይማልዳሉና። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ኪሩቤል አማላጅነት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። የሊቀ መላእክት ቅዱስ አፍኒን በዓል። በዚችም ቀን ከአለቆች ለአንዱ ለመላእክት አለቃ አፍኒን የበዓሉ መታሰቢያ ሆነ። ይህም ከሱራፌልና ከኪሩቤል ጋር የልዑልን የጌትነቱን ዙፋን የሚጠብቅ ነው። ስለ እርሱም ሄኖክ እንዲህ አለ።
ያንን ቤት ሱራፌልና አፍኒን ዙሪያውን እየዞሩ ይጠብቁታል። እነርሱም የልዑልን የጌትነቱን ዙፋን ሲጠብቁ የማንቀላፉ ናቸው። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የሊቀ ጳጳሳት ዮሐንስ መታሰቢያ። በዚችም ቀን የሊቀ ጳጳሳት ዮሐንስ መታሰቢያው ነው። ለንጉሥ ቆስጠንጢኖስም መስቀል ተገለጸለት። ለእግዚአብሔርም ምስጋና ይሁን አሜን። ዕረፍቱ ለአባ ቅፍሮንያ። በዚችም ቀን የአረማዊ መኮንን ልጅ የነበረ አባ ቅፍሮንያ አረፈ። ከዕለታትም በአንዲቱ ስሙ መርቆሪዎስ የሚባል መነኮስ ከአባ በአክሚስ ገዳም ወደ ሀገሩ መጣ። እርሱ ክርስቲያን እንደሚሆን በእርሱ ላይ ትንቢት ተናገረ። ከጥቂት ወራትም በኋላ ገዳማትን ሊያጠፋ ምርኮንም ሊማርክ ሰራዊቱን ሰብስቦ ወደ ግብጽ አገር ዘመተ። ወደ አባ ጳኩሚስም ገዳም በደረሰ ጊዜ አበምኔቱ ወደ እርሱ መጥቶ እኔ ነኝ አለው። ቅፍሮንያም ሰምቶ አበምኔቱን ለብቻው አግልሎ እንዲያጠምቀውና የምንኩስናንም ልብስ እንዲያለብሰው ለመነው። አበምኔቱም እሺ በጎ አለው። ከዚህም በኋላ ሰራዊቱ ወደ ሀገራቸው በተመለሱ ጊዜ ብቻውን ቀረ። በዚያም ጊዜ የምንኩስናን ልብስ ለበሰ። ተጋድሎውንም በጾምና በመጸለይ ጀመረ። ሰይጣንም በእርሱ ላይ ቀንቶ ነገረ ሰሪ ያስነሳበት፣ በመኳንንቱም ዘንድ ወነጀለው። እነርሱም አገራችንን ያጠፋ የመኮንን ልጅ ከዚህ አለ ብለው ገዳሙን ከበቡ። እግዚአብሔርም ሰወረው። ባጡትም ጊዜ ነገረ ሰሪውን ገደሉት። ይህም ቅዱስ በገድል ተጠምዶ ኖረ። በየ7 ቀንም ይጾማል። ያለ መራራ አደንጓሬ አይመገብም። በዚያም ወራት የምድር አውሬ እንስሶቻቸውን እየገደለ በገዳሙ ላይ ጥፋትን አደረሰ። አባ ቅፍሮንያም ወደ እርሱ መጥቶ እንደ በግ ይዞ አሰረው። 10 ዓመትም ቆይቶ ሞተ። ቅዱስ ቅፍሮንያም የእግዚአብሔር መልአክ እየመራ ወደ ኢየሩሳሌም ሄደ። በአንዲትም ቀን ደረሰ። በዚያም ታላቅ ምስጢርን አየ። ከከበሩ ቦታዎችም ተባርኮ ወደ መኖሪያው ተመልሶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የ182 ሰማዕታት መታሰቢያ። በዚችም ዕለት የሰማዕት ኤስድሮስ ማህበር የሆኑ የ182ቱ ሰማዕታት መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ህዳር 8 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ